Hello friends, how are you doing? This is Unique English with Mahari. How are you doing? Today we'll try to learn about these three articles. ስንቶችን ያለን ዛሬ? 3 articles. ሶስት ናቸው እነዚህ ማለት ነው። ኦኬ ማን the እና አን ማለት ነው። ስናያቸው ቀላል ይመስላሉ፣ ነገር ግን በጣም ትሪኪ ናቸው። እቺ the ምንድነች ማለት ነው? definite article ትባላለች። ምን ትባላለች? definite። እስቲ definite በሉ እስቲ። article። definite article ማለት ምን ማለት መሰላችሁ? ይሄ የታወቀ መስተጻምር፣ የታወቀ something which is known ማለት ነው። የታወቀ ነገር ሲሆን specific ሲሆን የተገባ ነው አይደል? ያ ማለት ነው። እና አንድ ደግሞ ምን ይባላሉ? አንድ ላይ ሁለቱ indefinite article ይባላሉ። ምን ይባላሉ? indefinite article ይባላሉ። indefinite articles ይባላሉ። indefinite means unspecific የሆነ ነገር ያልታወቀ አይደል? ያልታወቁ ምኖች መስተጻምር ይባላሉ ማለት ነው። የተጓባ ነው። ምኑን ነው የታወቀ ያልታወቀ ምኑን ነው? እሺ በደንብ አድርገን ያለን አብራችሁ ይቆዩ ማለት ነው። ኦኬ መጀመሪያ ማን ያለ ማለት ነው? the ብላችሁ የምታነቡት ፊት ለፊቱ ላይ ሲመጣ consonant letter ከመጣ ምን ከመጣ? consonant ከመጣ consonant letter ከመጣ ወይም ተነባቢ ምን ከመጣ? ተነባቢ ከመጣ ከአምስቱ ውጭ ያሉት ምን ይባላሉ? አምስቱ vowel letters ይባላሉ አይደል? ከአምስቱ ውጭ ያሉት ምን ይባላሉ? consonant letters ይባላሉ ማለት ነው። good። ስለዚህ the is followed by what? a consonant letter። እንደዚህ ተነባቢ ካስከተለ ራሱ the ተብሎ ነው የሚነበብ። ነገር ግን the አይደለም። እሺ the በርሲ look at my tongue the ኢንተርዴንታል ሳውንድ ነው ማለት ነው ይሄ። ኦኬ ኢንትረስቲንግ። ስለዚህ ይሄ no change ድምጽ አይቀየርም ማለት the ምንም ድምጹ አይቀየርም። for example እስቲ ቺን እናንብባት እስቲ አሁን እስቲ ቺን እናንብባት the woman say the woman ስል ምን እያልኩ ነው ማለት ነው? ምን ማለት ነው በአማርኛ the woman ስትሉ? ጎበዝ ሴትዮ ነው ወይስ ሴትዮዋ? ምን አይነት ሴትዮ? ምናቃት ሴትየዋ ማለት ነው። ኦኬ ሴትየዋ ስትልኮ ሴትየዋ ክላስ ውስጥ አለች ብትለኝ አንተ አሁን ሴትየዋ እየጠበቀች ነው ብትለኝ የሆነ ሴት እየጠበቀች ነው ማለትና ሴትየዋ እየጠበቀች ነው ልዩነት አለው። የሆነ ሴት ስትለኝ like you don't know አታቃትም። ሴትየዋ ስትለኝ ግን እኔ እናንተ እንግባባለን እንደምናቃት ማለት ነው። ዴፊኒት ያልነው የታወቀ ያልነው ለዛ ነው ማለት ነው። እናቃታለን ያሰ the woman alright። እስቲ እቺ ናምባር ደግሞ አሁን ደግሞ ምን ማለት ነው? ሰው ወይ ሰውየው? ሰውየው አልከኝ አይደለ? ሰውየው ለማን we know የምናቀው ሰው ማለት ነው። የተገባ ነው አይደል? ኦኬ ሰውየው አልከኝ። ሴትየዋ ሰውየው። እሺ እንደዚህ ብልስ ይሄ እንደዚህ ብልስ የሆነች አይጥ ማለት ነው ወይስ አይጧ ማለት ነው? አይጧ እኮ በእናትህ ምሳዬን በላቸው አልከኝ። እናቃታለን ያቺን ማለት ነው። እየተገባን ነው አይደል? አይጧ። ኦኬ ኦልራይት the rat። ስለዚህ የሚታወቅ ሲሆን ማን እንጠቀማለን ማለት ነው? the definite article the። ከዚህ ጋር ሳንወጣ ከመጀመሪያው ጋር ማለት ነው ሳንወጣ ኮንሶናንት ሲያስከትል ወይም ተነባቢ ድምጹ the ነው የሚባል ብለናል አለ። እሺ እንደዚህ ከሆነስ the when the is followed by a vowel letter a vowel what? ቫውሎችን ሲያስከትል ግን ድምጹ ምንድነው? the። እቺ ድምጽ the በሉሲ the እቺ የፎኔቲክ ድምጽ ነች ማለት ነው። ኦልራይት የዲክሽነሪ አሁን ስትገልጹ ኦክስፎርድ ላይ ታገኙታላችሁ ይህን ሲምቦል። the በሉሲ the alright ይሄኛው የአማርኛው the አይደለም። የአማርኛው the አይደለም። the በአማርኛ ይሄ the ስለሌለ ነው። የለም በአማርኛ the አለ በአማርኛ the አይደል? the ግን የለም። የተገባ ነው አይደል? alright ስለዚህ the በልሲ alright እቺን እናንብባት እስቲ። እንቁላሎቹ ስትል the eggs say the eggs say not the eggs አይደለም the eggs very good። ስለዚህ ድምጹ ምንድነው? the የነበረው the
because እዚህ ጋር ምንድናት የተከተለችው እቺ vowel ስለሆነች alright interesting እሺ the apple say the apple say it again the apple alright what about this the ox the ox እንቁላሎቹ ነው እንቁላል ወይስ እንቁላሎቹ እንቁላሎቹ እንቁላሎች አይደለም እንቁላሎች ከሆነ ብቻውን eggs አይደለም the eggs እንቁላሎ ቹ የምናቃቸው ማለት ነው እንቁላሎቹ የታሉ አልኩ አሁን ጧት አስቀምጫዋለሁና ከሳስ መጣ የለም where are the eggs አይደል እንቁላሎቹ where are the eggs እንቁላሎቹ የታሉ አልኩ የት ናቸው ያሉ where are the eggs እንቁላሎቹ የታሉ ስለዚህ what about here the apples ምን ማለት ነው the apple ማለት ምን ማለት ነው አፕል በእንግሊዝኛ በአማርኛ ነው አፕል ረተውናት እሺ the ox በዚህ the ox እሺ ምን ማለት ነው በሬ ነው በሬ አልና አይደለ ብቻው ምንድነው ኦክስ ነው እሺ በሬው ስንል ግን the ox ሚታወቅ ስፔሲፊክ አረከው ሚታወቅ በሬ አረከው ማለት እየተጋባ ነው አይደለ ግልጽ ነው ግን ስለዚህ እዚህ ጋር አንድ የምትረዱት ነገር አለ ለታወቀ ነገር ሆኖ እሺ እንደዚህ ብልስ እዚህ ጋር ሳይሆን እዚህ ጋር ልጻፈው ኮንሶናንት የሚለው እስቲ ናምበው okay the water ስለዚህ the water ስል ምንድነው ውሃው ነው አይደል ውሃው ለምሳሌ ውሃ አስቀምጬልሃለሁ ማር ይጠጣልከኝ መጥቼ አንተ where is the water ውሃው የት አለ ነግረኛል already እየተገባነው where is the water okay እሺ the milk ወተት ነው አይደል ወተቱ ስትል ወተቱ ያ የሚታወቀው ነገር እናቀዋለን ያ ነገር ማለት ወተቱ ኦኬ ኦይል ምንድነው ዘይት ገዝተናል ገዝቻለሁ አልኩ ስትመጣ ግን የለም እንዴ ዘይቱ የት አለ በለኝ where is the oil say it again እዚህ ጋር the ያልነበት ምክንያት ምንድነው ማለት ነው እዚህ ጋር the vowel በሚያስከትልበት ጊዜ ድምጹ ምንድነው ብለናል the ብለናል አይደል ስለዚህ ምን ማለት ነው እዚህ ጋር ዘይት ወይ ዘይቱ ግልጽ ነው አይደለ ዘይቱ ኦኬ ጎበዞች አሁን እዚህ ጋር ለሲንጉላርም ለፕሉራልም ለአንካውንቴብል ነው አሁን የዘነ እዚህ ጋር እንትን እንበለው ማለት ነው እዚህ ጋር ምን አለ ሲንጉላር ምንድን ሲንጉላር ካውንቴብል ምንድን ሲንጉላር እንደገና ምንድን ፕሉራል ከዛስ uncountable ኦኬ ለምንድን ለነጠላ እሺ ከዛስ ለብዙ ከዛስ ለማይቆጠር uncountable ለማይቆጠር ስለዚህ ለነጠላ ስም ትጠቀማላችሁ ማለት ነው ለነጠላ ስም ከነጠላ ስም በፊት ትጠቀማላችሁ ለምሳሌ ነጠላ ስንል ለዚህ ምን አለ the woman አንድ ስላንድ ማውራ አይደል the man ስላንድ ማውራ the rat ስላንድ እነዚህ የሚቆጠሩ ናቸው ፕሉራልና ሲንጉላር መሆን የሚችሉ ናቸው ማለት ነው የሚቆጠሩ ካውንቴብል ናቸው ስለዚህ ሌላው ምን አለ ማለት ነው the eggs are plural ናቸው ብዙ ስለሆኑ እንቁላሎቹ ስላልኩ አሁን እዚህ እንቁላሎች የሚለው ምንድነው ማለት ነው which is plural አይደለም እንዴ ስለዚህ ለፕሉራል ምን ተጠቀመና the apple which is singular the apples ማለትም ይችላል the apple or the apples the ox or the oxen ማለት ይችላል ማለት ነው በጣም ጥሩ ስለዚህ እዚህ ጋርስ ምን አለ the water yes or no the milk the oil እነዚህ ይቆጠራሉ እንዴ አንድ ውሃ አንድ ወተት አንድ ዘይት ትላለህ በኮንቴነር ከሆነ ግን a glass of water አይደለም እንዴ ያንን መቆጠር እንችላለን yes or no a glass of water a glass of beer a glass of ማለት እንችላለን በራሱ ግን መቆጠር አንችልም ማለት ነው በምንድን ማለት ነው
አንድ ውሃ፣ ሁለት ውሃ፣ ሶስት ውሃ፣ አንድ ዘይት፣ ሁለት ዘይት፣ ሚልክ እንደገና አንድ ሁለት ወተት አይባልም። ስለዚህ ለማይቆጠሩ ስሞችም ለሚቆጠሩ ስሞችም ለብዙም ለነጠላም ለሁሉም መጠቀም ይቻላል። ማንን? ዴፊኒት አርቲክል ዘን ማለት ነው። እየተጓባ ነው አይደል? ግልጽ ነው። ግን ያልገባችሁ ነገር አለ? ኦኬ፣ በጣም ጥሩ። ሌላው በደንብ አድርጋችሁ እንድትከታተሉ የሚፈልገው the definite article the is used before superlative degrees. superlative degrees አሁን degrees of comparison ላይ ስትማሩ አጭር በል እስቲ ሾርት አይደል? እሺ፣ በጣም አጭር አይ ሌላ ዲግሪውን ተጠቅመ ሾርተር በል እስቲ። ኦልራይት ኦኬ። እጅግ የመጨረሻ አጭር ወይም በጣም አጭር the shortest አይደለም እንዴ? ስለዚህ 3 ዲግሪስ ኦፍ ኮምፓሪዝን አሉ። ሱፐርላቲቭ የሆነ ዲግሪ ለሱፐርላቲቭ ዲግሪ እንጠቀማለን። ለምሳሌ ቆንጆ ስትል ምን ትላለህ? ቢዩቲፉል። እሺ፣ እጅግ በጣም ከሁሉም ቆንጆ ስትልስ? the most beautiful። እሺ፣ አሮጌ ስትል ምን ትላለህ? ኦልድ አይደል? ኦልድ። የመጨረሻ አሮጌ ስትል the oldest አይደል? ስለዚህ ይሄ ኦልደስት የሚለው most beautiful የሚለው ምንድናቸው? these are superlative degree ናቸው እነዚህ ማለት ነው። አንደርስታንድ አድርጋችሁኛል? most beautiful the oldest, the shortest, the smartest, yes or no? the cleverest, the tallest, the richest, the poorest እንላለን። ስለዚህ ለሱፐርላቲቭ ዲግሪ የግድ ማን እንጠቀማለን ማለት ነው? the definite article then እንጠቀማለን። the definite article the። ግልጽ ነው ወይ? yes all right ጎበዞች። ሌላው ዩኒክ ለሆኑ ነገሮች ለምንድን ዩኒክ? እስቲ ዩኒክ በልሲ። ዩኒክ ኔምስ። ዩኒክ what names ዩኒክ ለሆኑ ለምሳሌ the moon በልሲ which is unique አይደል እንዴ? ስለ ጨረቃ ስታወራ አይደለም እንዴ? which is unique። ሌላስ the sun ሌላስ the sky very good። ሰማይ ነው እንጂ የምትለው ሰማዮች አትልም አይደለ? ይታወቃል። ሰማይ በቃ ዩኒክ ነው፣ በሁሉም ዘንድ ይታወቃል ማለት ነው። የተጓባ ነው። ዩኒክ ለሆኑ ስሞች ማን እንጠቀማለን ማለት ነው? the moon the sun the sky is it clear? okay በጣም ጥሩ። ስለዚህ ይሄ ሙን ሳን ስካይ ከሚሉ ስሞች በፊት ዩኒክ ከሆኑ ስሞች በፊት ማን እንጠቀማለን? the definite article then እንጠቀማለን ማለት ነው። እየተጓባ ነው። እዚህ ላይ ሙን ሰን ስካይ ብሎ ነገር የለም ነው፣ ወይም አንሙን ምናምን ይባል ነገር የለም ነው እዚህ ጋር። is that okay? በጣም ጥሩ። ሌላው names of number 5 names of rivers. names of what? rivers, canals. canals. names of rivers, canals, mountains. ማን እንጠቀማለን ማለት ነው? then አይደለም እንዴ? ለምሳሌ እስቲ the Nile በልሲ። the Nile river. the Nile river. ሌላስ? the Amazon river. the Amazon river. the Suez canal. yes or no? yeah the Suez canal. the Suez canal. the Red Sea. ጎበዝ ባህሮች the Red Sea. the Red Sea. the Everest mountains አይደለም። ስለዚህ ለምኖች ማለት ነው? ለወንዞች፣ ለትልልቅ ወንዝ ስሞች፣ ለቦዮች and then ለተራሮች እንደዚህ የምንጠቀምበት ማለት definite article the ማለት ነው። እየተገባ ነው አይደል? and definite article the can be used for some certain countries. እንጠቀምበታለን። ለምሳሌ number 6 countries። ለምንድን? ለሁሉም ካንትሪ ሳይሆን መጨረሻ ላይ በኤስ የሚያልቁ ካንትሪ። ለምሳሌ አሁን ዩናይትድ ስቴትስ አይደል? the United States ነው የምለው። the United States. the United States። እሺ ሌላስ? the United Arab Emirates አይደለም እንዴ? the United Arab Emirates
ዩናይትድ አረብ ኤሚሬትስ ዩናይትድ አረብ ኤሚሬትስ እንደዚህ ይጠቀማለሁ ማለት ነው። ስለዚህ አሁን ስንት ፋንክሽን አየን እስካሁን ማለት ነው? 6 አይተናል አይደል? 6 ስለ ነገሮች አይተናል። ማን ማለት ነው? the አሁን ለፕሉራልም ለሲንጉላርም በጣም ብዙ ነገር አይታችኋል። አሁን ወዴት እንሄዳለን ማለት ነው? ወደ ሰባተኛው names of magazines and newspapers እንጠቀምበታለን። ምን names of what? magazines and newspapers። ሰባተኛው ለምንድን ነው? ለመጽሔትና ለምንድን ለመጽሔት magazines መጽሔት ነው። and newspapers ጋዜጣ ስሞች ማለት ነው። ለምሳሌ the New York Times the New York Times the New York Times the Sun አይደለም the Sun የሚባል ጋዜጣ አለ አይደል እንዴ? the Sun the New York Times ስለዚህ ለሜጋዚንስ and newspapers ስሞች እንጠቀምበታለን ማለት ነው። is that okay? ግልጽ ነው ወይ? is it clear? all right so ሌሎቹን አሁን እናያለን። ማና ማንን? ኤና አንን እናያለን። stay with us አብራችሁን ቆዩ። all right አሁን ደግሞ ማን እናያለን? ኤና አን ማለት ነው። ኤ ስትሉ indefinite article ናት፣ ያልታወቀች ናት ብያለሁ አይደለም እንዴ? A is used መቼ? before consonant sounds. consonant not letter but sounds. ቅድም letters ያልኩ sounds ለማለት ነው። all right okay so A is used before consonant sounds. ሳውንዱ ምን ከሆነ? consonant ከሆነ and if it is countable. ስሙ ግን ምን ከሆነ? የሚቆጠር ሆኖ በኮንሶናንት ወይም በምንድን ተነባቢ በምንድን ተነባቢ ካለ ከተነባቢ ማለት ነው። በተነባቢ ጀምሮ ነገር ግን ደግሞ የምን ከሆነ የሚቆጠር ሶስት ነገሮችን ያዙልኝ። የሚቆጠር ከሆነ ተነባቢ ድምጽ ካለው ከዛ የሚቆጠር ከሆነ ከዛም እንደገና ምን ከሆነ A is used before consonant sounds and if it is countable singular. countable what? singular. ነጠላ ከሆነ ነጠላ አንድ ነገር ብዙ ካልሆነ ማለት ነው። ስለዚህ እነዚህ ሶስት ነገሮችን ያዙልኝ ማለት ነው። የሚቆጠር ሆኖ ነጠላ የሆነ ከዛ ተነባቢ ድምጽ በፊት ማለት ነው። እየተጓባ ነው አይደል? እሺ እስቲ ቺኒያት እስቲ ኤ አልኩኝ አይደል? እስቲ ቺናባት እስቲ አማን ሳይ ሰርገን ሰው ማለት ነው አይደለ እንዴ? የሆነ ሰው ማለት ነው። ምን ሰውየው ማለት አይደለም። አናቀውም እንደዚህ ይሆን የማይታወቅ ነው ብለናል። ይሄ አይደለ? አማን ኦኬ የሆነ ሰው አማን አንድ ሰው አንድ ምንድን ሰው ወይም የሆነ ሰው አልክ አይደል? ኦልራይት አይታወቅም ከዚህ በፊት የስ ነው። በጣም ጎበዝ ኦኬ። ነገር ግን እንደዚህ ማለት ይቻላል አሜን is it right or wrong? ሰዎች እያለኝ ነው which is wrong አይደል? ለምን ይሄ ምንድነው? ሜን የሚለው ምንድነው? ፕሉራል ነው፣ ብዙ ነው። ምን መሆን አለበት? የግድ ኤ ለመጠቀም በፊት ሲንጉላር ነጠላ አንድ ሰው አንድ ለአንድ ነገር መሆን አለበት ነው። ግልጽ ነው አይደል? ኦልራይት ስለዚህ አሜን የሚለው ስህተት ነው which is wrong but a man is right. okay በጣም ጎበዝ ኦኬ። ይሄሳ a rat አልና አይደለ? okay is it right or wrong? right. It's right a rat is ብልስ wrong. this is right and this is wrong because this one is plural. ለብዙ አንጠቀምበትም፣ ለሲንጉላር ብቻ ነው የምንጠቀምበት፣ ለነጠና ማለት ነው። ግልጽ ነው ግን ተጋውተናል አላዛር? all right very good። ስለዚህ ኤን የምንጠቀመው ከምን በፊት ነው? ኮንሶናንት ማን ኮንሶናንት ነው? አር ኢዝ ኮንሶናንት ኤም ኢዝ ኮንሶናንት አይደል? ኤም ኢዝ ኮንሶናንት። እዚህ ይሄኛው ኤክስ ያልንበት ኮንሶናንት ባለመሆኑ ሳይሆን ፕሉራል ስለሆነ ነው። ይሄም ፕሉራል ስለሆነ ነው። ኦኬ ተነባቢ ድምጽ ከዛስ ምንድን all right ይሄን እንስስቲን በለው እስቲ ዩኒቨርሲቲ ነው ወይስ አን ዩኒቨርሲቲ መባል ያለበት? is it right or wrong? wrong። ለምን? ዩ ቫውል ነው ግን ኮንሶናንት ሌተር እኮ አይደለም የሚል ህጋችን። ኮንሶናንት ምን እንደሚለው ሳውንድ ዩኒቨርሲቲ በልሲ ዋይ ድምጽ አይደለም የሚሰማ ዩ ስትል የዋይ ድምጽ ነው አይደል? so which is right አይደል? እሺ ዩኒቨርሲቲ በልሲ
ኡ አይደለም ዩ ነው የሚሰማህ ዋይ ነው የሚሰማህ ማለት በሌላ አባባል ዩኒቨርሲቲ ዩሮፒያን ዩኒየን ልበል ወይስ ምን ልበል እንዴት ነው ዩሮፒያን እሺ እንደዚህ ልበል ይሄ እንደዚህ ማለት ይቻላል ወይስ አን ልበል ኤ ልበል ሳውንድ ዩ ነው ዩሮፒያን በልሲ ዋይ ነው እኮ ዩሮፒያን አይደል እንዴ ስለዚህ ሳውንዱ ኮንሶናንት ነው አይደል ስለዚህ ትክክል ነው አን እንዳትሉ አን ዩኒቨርሲቲ አን ዩሮፒያን እንዳትሉ ማለት ነው እዚህ ጋር መጣችሁ ማለት ነው ይሄ አን የምትጠቀሙት ልመጣበት ነው ማለት ነው ይሄ ኮንሶናንት ድምጽ ነው እንጂ ኮንሶናንት ሌተር በሚለው እንዳትወስዱት ማለት ነው እየተጓባ ነው አይደል በድምጽ ኦኬ ከዛ ማናለች መጨረሻዋ አን አለች አይደል አን አሁንም ለምንድን ነው ማለት የምንጠቀማት ለምን ነው የምንጠቀመው አንን አንደኛ ምን ካለ ማለት ነው ቫውል ሌተር ሳይሆን ቫውል ሳውንድ ምንድን ቫውል ሳውንድ ኦኬ ሁለተኛስ ሲንጉላር ምን ከሆነ ሲንጉላር ናውን ከሆነ ቫውል ሳውንድ ሆኖ ምን ከሆነ ማለት ነው ሲንጉላር ከሆነ ነጠላ ካውንቴብል ሲንጉላር ማለት ነው ራይት ካውንቴብል ሲንጉላር ከሆነ ይሄ አናባቢ ማለት ቫውል አናባቢዎችን ንገረኝ እስኪ ቫውልስ የሚባሉት አላዛር tell me the vowels እሺ አ ኢ ኦ ኡ እነዚህ ምን ይባላሉ ቫውልስ ይባላሉ እስቲ ቺን አ በለሲ እንደ እም ትነበባለች ኤስ ኤ ኤስ ኢ ኤስ ኦ ኤስ እየተገባ ነው ይሆናል ተብሎ የሚነበበት ጊዜም አለ ተብሎ የሚነበበት ጊዜም አለ እነዚህ ምን ይባላሉ ቫውልስ ምን ይባላሉ ቫውልስ ኧረ ይችኛዋ ኤ ቢ ሲ ዲ ኢ ይሄኛ አይደል እንዴ ምናምን እንዳትሉኝ ኦኬ ፎኔቲክ ነው እያስተማርኳችሁ ያላችሁት ማለት ነው ኦኬ ስለዚህ አሁን እዚህ ጋር አን በልሲ አን ኤግ በልሲ አን ኤግ ሲ ለዚህ ጋር ይሄኛው ምንድነው ኤ ቫውል ነው አይደል ይሄኛው ቫውል ነው አይደለም እሺ አንድ አሟልቷል ሲንጉላር ነጠላ ይሄ ነጠላ ነው አይደል which is right አይደለም ግን can I say like this no ለምን ፕሉራል ነው ይሄ ፕሉራል ስለሆነ ኤግስ የሚለው እንቁላሎች የሚል ለፕሉራል አንጠቀምበትም which is wrong ማለት ነው እየተገባ ነው ኦኬ እሺ is it right or wrong right it's right ይሄ ብዙ ሰው ሲያነበው ምን ብሎ ነው የሚያነበው ሲሳይ ሆነስት ብሎ ነው የሚያነበው አይደል ግን ኤች ሳይለንት ነው ከማን ነው ድምጹ የሚጀምረው ኦ ላይ ነው ስለዚህ ኤች ሳይለንት ነው ሆነስት በሉሲ honest an honest girl say an honest girl an honest በሉሲ ይሄ በሙሉ አን ያልነውን ማን ማለት እንችላለን ቅድም ዘ ትርጉሙ ነው የሚለወጠው እንጂ አይደል የትም ቦታ መግባት ይችላል ያልኳችሁ ነው is it clear yes all right interesting an honest girl ስለዚህ what about this an ox is it right or wrong right this is right and this is right yeah. What about this an oxen oxen is plural ነው ብዙ በሬዎች ስለሚል ስለዚህ እዚህ ላይ ምንድነው ማለት ነው ኤክስ ነው ማለት ነው እየተባባ ነው አይደል አሁን ዛሬ የተማርነው ምንድነው the use of different articles ሶስቱን አርቲክሎች መስተጻምሮች the an እና n በደንብ አድርገን ያየነው ማለት ነው ከዚህ በኋላ እንዴት እንደሆነ አትቸገሩ ኮሜንት ላይ የገባችሁ ገብቶኛል ታንክ ዩ ብላችሁ ጻፉ ያልገባችሁ ደግሞ እንደገና ይደገምልኝ ብላችሁ ጻፉ ብቻ ግን ኮሜንት ሳትጽፉ አትለፉ this is unique english where you can learn english uniquely እንግሊዝኛ በልዩነት መማር ይፈልግ ሰው ካለ ወደ unique english ጎራ ይበል bye